ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁት ወይ? እኔ ያለው እግዚአብሔር ይመስገን። ቻናሌን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። በኮሜንት ማስተያየታችሁ ማስቀመጥ አትርሱ ማለት ነው። ዛሬ አንዳንድ ነገሮችን እያወራን መንገዳችንን እንጓዛለን ማለት ነው። እየተጓዝን አንዳንድ እየታዘብነውን ነገር ደግሞ እንነግራችኋለን። እንገመችም ትምህርት ትወስዳላችሁ ብዬ አስባለሁ ማለት ነው። ይጠቅማችኋል። አይታችሁ የተማራችሁት ትምህርት እንደምትወስዱ እርግጠኛ ነኝና ደግሞ የምንቾክል ሰዎች አሉ። በቾኮል የማይሆነውን ነገር የራሳችን ህይወት የምናበላሽና የራሳችን አፍ የምናንቋሽሽ ነገሮቹ ስላለ ማለት ነው። ዛሬ ታዘብኩትን ነገር ነው የምነግራችሁ ማለት ነው። እርግጠኛ ነኝ ይሄም ቪዲዮዬን እስከ መጨረሻ ድረስ በደንብ አዳምጡ። በደንብ ከሰማችሁ ትምህርት ትወስዱበታላችሁ፣ ትማሩበታላችሁ ብዬ በምለውን ነገር ይዤላችሁ መጥቻለሁ ማለት ነው። እንግዲህ ሰሞኑ እንደምትመለከቱ ብዙ ጊዜ አንድ ሰው አልቅሶስ ሚዲያ ላይ ስመጣ በጣም የሆነ ስራ ሰርቶ እንዲገኝና ያ ሰው ጋር እኩል እንድንሆን እንሮጣለን፣ እንቸኩላለን ማለት ነው። ወዲያው ያለን ነገሮች ድጋፍ ማድረግ ነው የምንሮጠው ማለት ነው። ያ ሰው ጭንቀት ውስጥ እንዳይወድቅ በምንለው ማለት ነው። እና ሰሞኑ እንደምትመለከቱ ሁለት ጓደኛ ማሞች በቤሩት ውስጥ በጣም በከፍተኛ ስጣሉ ነበረና እንደምታዩ ማለት ነው። ከዛ ቀጥሎም ደግሞ በዱባይ እና ኢትዮጵያ ላይ የገባች እህታችንም ሁለት ጓደኛ ማሞች በደንብ ነበረ እየተጣሉ ያሉትና የማይደረገውን ነገሩ ያው ስማችንም በአረብኛም ተሰምተዋል። እርስ በራሳቸው እንደዚህ ተደራረጋሉ በሚሉት ያው በቤሩት ላይ ብዙ ነገር ተወርቶ ነበር። አይታችሁ የጠንቋዩ የምኑ ገንዘቡን በቃ ምንም የባል መቀማት የሽንት ማስሸናት እያሉ እርስ በራሳቸው ጓደኛሞች ሆነው እንደዚህ ድርጊት ሲያደርጉ በአረብኛም ተተርጉሞ ሚዲያ ላይ ወጥተዋል። እንኳን በእኛ ቋንቋ ትታችሁ ማለት ነው። እና እዚህ ጋር ምን ልላችሁ ፈልጌ ነው መሰላችሁ እህቶቼ፣ በደንብ ትምህርት እንድትወስዱ በደንብ ትምህርት እንድትማሩበት የምፈልገውን ነገር አለኝ ማለት ነው። እሱ ምን እንደሆነ ተቀል አትቸኩሉ። ከአሁን በኋላ አንድ በጣም የምትወዱ ጓደኛ ማሞች ሆናችሁት ማለት ነው። ጓደኛ ማሞች ሆነን የራሳችሁ ጓደኛ ራሷ አፍ አላት። እኔ ልንገራችሁ፣ ከዚህ አሁን በደንብ ነው እኔ ራሴ ትምህርት የወሰድኩት። እናንተም ደግሞ እርግጠኛ ነኝ ትምህርት ትወስዱታላችሁ ብዬ አስባለሁ ማለት ነው። እንደኔ ትምህርት ትማሩበታላችሁ ብዬ ነው። ጓደኛችን ስትጣሉ ስትሰዳደቡ ምን ሲሉ ማለት ነው እርስ በራሳቸው አፍ አላችሁ። እሺ እናንተ የኔን ጓደኛ ሰድበሻል እያላችሁ እንዳትደራረቡ። መደራረብ ማለት ዞሮ እነሱ መታረቃቸው የማይቀረው እንደምትመለከቱ ብዙ ሰው በእነሱ ሰዎች መሀል ገብቶ እንድጣሉ ምን እንደምለው ብዙ ንግግር ተነጋግሯቸው ነበር። ብዙ ነገር ተባብለው ነበረና ዞሮ እነሱ ዛሬ ላይ እንደምትመለከቱ የመታረቅ እርቅነትን አመጡ። እናንተ በግል ዞራችሁ እናንተ ናችሁ የማይገባችሁ ውስጥ የምትገቡት ማለት ነው። እና ሰው ሲጣላ ማስታረቅ ከቻላችሁ ሁለቱንም ተይ አንቺን ተይ አንተም ተው መላችሁ እልፍ በሉ እንጂ በፍጹም ነው የምነግራችሁ የሀገሬ ልጆች ሰው ላይ እንዳትደረቡ። ለመናገርም ደግሞ እንዳትቾክሉ። ከመናገር ይልቅ ደግሞ መዳመጥ፣ ዝም ብላችሁ አዳምጡ። ከአንዱ ሰምታችሁ የአንዱ ደግሞ መጥቶ ብነግራችሁ ምን ማድረግ አለባችሁ? እንዳልሰማችሁ እንዳዲስ ስሙ። ይኸውላችሁ አሁን ጓደኛችሁ በጣም ከልብ የምትወዱት ማለት ነው ስትነግራችሁ የሰማችሁ ከሌላ ቦታ ሰምታችሁታል፣ ግን እናንተ ሰምታችሁታል፣ ግን እንዳልሰማ ሰው ሆናችሁ ከዛ ሰው ስሙ። ትዕግስት ይኑራችሁ። በቃ እኔ እውነቴ ነው የምነግራችሁ። ከመናገር መዳመጥን ይስጠን፣ መዳመጥ ያድርገን ነው የምላችሁ። እኔ ከነት በጣም ነው ይኸው
ዛሬ ምን ተደረገ? ብዙ ነገር ተወራ፣ መጣ፣ ምን ተባለ? እንደገና እንግዲህ እንደምትመልክ ይሄ መንገድ እየተጓዝን ነው። አሁን ይሄ መንገድ ተጓዝተን ይሄ መንገድ ያልቃል አያልቅም። ስለዚህ ቃል ልክ እንደ መንገዱ ነው፣ እንደ መንገድ ነው። እሺ መንገድ ብዞሩ ማለቅ የለውም። የትም ቦታ መሄድ ከፈለጋችሁ ይሄ መንገድ መንዳት ነው ቀን ሙሉ ማለት ነው። እኛ ሰው ላይ ብንደረበው ልክ እንደዚህ ነው። በቃ ማለቅ የለውም። አፋችን ማንቋሸሽ ነው እንጂ ጥቅሙ እኛን መጉዳት ነው እንጂ ራሳችን ላይ ቂም ማያዝ ነው እንጂ ራሳቸው የተዋወቁ ጓደኛ ማሞች ቢጣሉ መልሶ እነሱ መታረቃቸው ስለማይቀር የሰው ጓደኛ ላይ አትደረቡ። የሰው ጓደኛ ላይ አትደረቡ። እነሱ ችግራቸው ይፈታሉ። ማናቸው ከነዚህ ሰዎች ተማሩ። እነዛ ሴቱም ላይ ገብታችሁ የኔ ጓደኛ ስለሆነች አንቺ ተሳደብሽ፣ አንቺን አላቅም፣ የኔ ጓደኛ ለኔ ጥሩ ናት፣ ለአንቺ መጥፎ ናት ብላችሁ እናንተ በራሳችሁ ጥሩ በሆነች በእናንተ በራሳችሁ አመስግኑ። እሷ ግን ጓደኛችሁ ሌላ ሰው የራሷ ጓደኛ ስረግጥ ይረጋግጡ። እናንተ በመሀል ገብታችሁ አትረግጡ። የሰውን እንትና ውስጥ ገብታችሁ እርስ በራሳችሁ አትጣሉ። እነሱ ይኸው ዛሬ ነይ አንበሳ ኢትዮጵያ ላይ ጠበቃ አቁሚ፣ ጠበቃውን አሳልፈሽ ስጪ ምናምን ተብሎቹ ምክር ሀሳብ እየሰጣችሁ ታቁታላችሁ። ውጭ ሀገር ተቀምጣችሁ እነሱ ደግሞ ስደት ላይ ተቀምጦ እናንተም ያው ውጭ ሀገር ብደላችሁ ስደት ነው፣ የሀገራችሁ አይደለም፣ እሱም ስደት ናችሁ። ግን እዛ ሀገርም ተቀምጣችሁ አሳልፈሽ ድጋፍ እናደርግሻለን ለኢትዮጵያ አሳልፈሽ ለአንድ ጠበቃ አሳልፈሽ ስጪውና ቁጭ በይ ልኩን ያስገባ ብላችሁ ነበረ። ሰው ያላሰበን ነገር ነው የምናስበው። ሰው ያላለ ነገር ነው የምትናገሩት የነበረው። ግን እነሱ ዞሮ መታረቅ አለ። አብሮ የበላ አብሮ የጠጣ አብሮ እንትና ያለ መቼም እንትና አይሉም ማለት ነው። መታረቃቸው ስለማይቀር እናንተ ብዙ ሰው ላይ አትደረቡ ነው የምነግራችሁ ማለት ነው። አትደረቡ። ለራሳችሁ መጥፎ ቃል ተናግራችሁ የማይሆነውን ነገር ባልናገርስ የምትሉበት የማይጸጸተ ከዛ ሰው ከምትቀያየሙ እነሱ ከመጀመሪያ የተዋወቁት እነሱ ስለሚያውቁ የራስሽን ጓደኛ የራስህን ጓደኝነት ብቻ ነው በራስ በበኩል ብቻ መልካምነትን መጥፎነትን ከራስህ ነው እንጂ ከሷና ከሱ ገብታችሁ እንዳታቦቁ። ከዚህ ትምህርት ውሰዱ እላችኋለሁ የሀገሬ ልጆች። በጣም የሚገርም ነገር ነው እንትና ያልኩት ማለት ነው። ያዩትን ነገር ነው እምነግራችሁ ማለት ነው። እናንተም ከእንደዚህ አይነት ትምህርት እንደምትወስዱ እንትና እንደምትሉ እርግጠኛ ነኝ። መልሳችሁ ለምን እንደዚህ አይነት ስድብ አውጥቼ የተሳደብኩ እንግዲህ እንደምትመክሉ እናቷ ሚዲያ ላይ ወጣለች ብላን ያዙ ልቀቁን ስትል ነበረ። እናት ለምን ተናገረች? ለምን እርቅነቴን እንደዚህ ሚዲያ ላይ ወጥ ብላ ብዙ ነገር ብላ ነበረ። ሰው እንግዲህ በዚህ በድንጋጤ ነገር ብሎ እንደዚህ ነው ናቸዋል። ግን ብዙ እንትን አትበሉ እንላችኋለሁ። ከአሁን በኋላ ግን ትምህርት ይሆንላችሁ፣ ትምህርት ውሰዱ። ማንም ጎደኛ ለጎደኛ ስጣላ ተይ አንቺስ ተይ አንተም ተዋንተም ተባብላችሁ እንትና ማለት ያለባችሁ እንጂ በፍጹም እየተደራረባችሁት ምን እያላችሁት ያነሳው እንዳትጣሉ። ካሁን በኋላ እነዚህ እህቶቻችን ተጣሉ፣ ተሰዳደቡ፣ ምን አሉ፣ ተረጋገጡ፣ ሰውን አሳዩ፣ ምን አሉ ነው። ዛሬ ዞሮ እነሱ ይቅርታ ተባብሎ ዛሬ ታረቁ። እኛ ደግሞ አዳማጮች በኮሜንት ምናምን እያሉ
ሲፈርዱ ምን ሲሉ የነበረው ትርፍ ንግግር ነው፣ ትርፍ ቃል ነው፣ ትርፍ ምን ስለሆነ እንደዛ ነገሮቹ እንዳይሆንብን ከአሁን በኋላ ትምህርት እንድትወስዱ በአክብሮት የሮማና ዩቱበር ይጠይቃችኋል። ቻናሌን ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። በደውል ላይ አድርጉ። ኮሜንት ላይ ሀሳባችሁን አስተያየታችሁን አጋሩን ማለት ነው። የመሰላችሁን የተሰማችሁን